በየዓመቱ የካቲት 14 የሚከበረው የቫላንታይንስ ወይም የፍቅረኛሞች ቀን በማን ስም ነው የተሰየመው? በአሜሪካ ነው? አራንቺ ዝም በይ እንዴ! ኧረ ዝም በይ በቃ። አንዴ ጥያቄውን ደግመዋለሁ። በየዓመቱ የካቲት 14 የሚከበረው የቫላንታይንስ ዴይ ወይም የፍቅረኛሞች ቀን በማን ስም ነው የተሰየመው? የሰውየውን ስም ነው የምፈልገው። ቫላንታይንስ ዴይ የዛሬ ዓመት ራት ጋብዘኸኝ ነበር። ኧረ ደስ የሚል ጊዜ ነበር ያሳለፈው። ተበድሬ ነበር። ኦኬ። ራት ብቻ ነው የጋበዝሽ? አዎ ራት። ማን አየበት እሱንስ? ምንድን ነው አንተ ራት ነው እንደምትጋብዘው ለቫላንታይን? ምን አገባ? ምን አይነት ችጋራም ሰው ነህ እንዴ? ራት ብቻ ነው የጋበዝካት? ምን አገባ? ለቫላንታይን ምን አገባ? እኔ ቁርስም ጋብዣታለሁ። ምን አገባ? ምን አገባ? ኦ ማይ ጋድ ቤቢ የስ የሚያምር ወርቅ ነበር የገዛህልኝ። ጎልድ የአንገት ጎልድ ነው የገዛሁላት። ዳይመንድ ባለመሆኑ ትንሽ ቅር ብሎኛል፣ ግን አሜሪካ ሴት ዳይመንድ ይሆናል። አባዬ አንተ ባሁን ትገዛልኝ የለ ወይ? ወርቅ ትገዛልኛል። አሁንም ሰርጉን ትተነው አይደል? ችጋራም እሺ በቃ ዝም በል። እሺ ወደ መልሱ እንሂድ። ኦኬ ወደ መልሱ ሳንታ ክላውስ ቫላንታይን። አረ ምን ሆናችሁ? አልተመለሰም እንዴ? አልተመለሰም እንዴ? ሳንታ ክላውስ የገና አባት ናቸው ወይም አባባ ገና ተብለው የሚታወቁ ናቸው። የቫላንታይን ዴይን ስሙ የተሰየመው ሴንት ቫላንታይን ወይም ቅዱስ ቫላንታይን በመባል ነው የሚታወቀው። አንዳንዴ የኛ ሀገር ስላሉ ነው ብዙ የሚጨነቅ ካላወቃችሁ ዝም ማለት ነው። ሳንታ ክላውስ የገና አባት ወይም አባባ ገና የሚባሉት ናቸው። የቫላንታይን ከሆነ ሴንት ቫላንታይን ወይም ቅዱስ ቫላንታይን ነው የሚባሉት።